ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የዕለተ ሐሙስ የመጋቢት 24 ቀን 2018 ዓ.ም የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። በአማራ ክልል መንግስትን የሚቃወሙ ሰልፎች ተካሄዱ። ህዝባዊ ተቃውሞም የተጀመረው የጠቅላይ ሚኒስትር አብይ አህመድ በዓለ ሲመትን በማስመልከት ነው ተብሏል። ከደሴ እስከ ጎንደር፣ ከሸዋ እስከ ጎጃም ከፍተኛ የተቃውሞ ሰልፍ መካሄዱን ቦርከና የደረሰው መረጃ ያመላክታል። የዕለቱ ዜናችን ቀዳሚ ጉዳይ አድርገነዋል። ኢትዮጵያ በነዳጅ እጥረት ምክንያት በከባድ ሁኔታ ውስጥ መግባቷን የንግድና ቀጠናዊ ትስስር ሚኒስቴር አስታወቀ። ኢትዮጵያ በ3 ሳምንት ልዩነት ውስጥ በነዳጅ ላይ ጭማሪ አድርጋለች። ተጨማሪ መረጃ አለን። በኢትዮጵያ ላለፉት 64 ዓመታት ስራ ላይ የዋለው የወንጀለኛ መቅጫ ህግ በዛሬው ዕለት ተሻረ። ሌላኛው የዜናችን አካል ነው። ፕሬዝዳንት ዶናልድ ትራምፕ በአሜሪካ በመወለድ የሚገኝ ዜግነትን በተመለከተ ያቀረቡት የእግድ እቅድ ተቃውሞ ገጠመው። የአሜሪካ ጠቅላይ ፍርድ ቤት ውሳኔውን ሊቀለብስ እንደሚችል ተጠቁሟል። ከውጭ በዝርዝር አዘጋጅተነዋል። ዜናዎቻችን በዝርዝር እናቀርባለን። በቅድሚያም በአማራ ክልል መንግስትን የሚቃወሙ ሰላማዊ ሰልፍ ተካሄደ። በክልሉ አንዳንድ አካባቢዎች በተካሄደው ህዝባዊ ተቃውሞ ገዳያችንን በምርጫ ካርድ አናነግስም በሚል ጽኑ መሪ ቃል መንግስት ሊያካሂደው ያቀደውን ምርጫ የሚቃወም መፈክር አሰምተዋል። ይህ የተቃውሞ ንቅናቄ የተጀመረው የጠቅላይ ሚኒስትር አብይ አህመድ 8ኛ ዓመት የስልጣን ዘመን በማስመልከት ነው ተብሏል። ከጎንደር እስከ ሸዋ፣ ከወሎ እስከ ጎጃም ባሉ በርካታ አካባቢዎችም የንግድ ተቋማት የተዘጉ ሲሆን ማህበረሰቡም በየቤቱና በየመንደሩ በመሰብሰብ ለምርጫው ማስፈጸሚያ የሚንቀሳቀሱ ካድሬዎችና የመንግስት የደህንነት ኃይሎችን እውቅና በመንፈግ ተቃውሟቸውን እየገለጹ ይገኛሉ። የህዝባዊ ተቃውሞ አስተባባሪዎችም እንደተናገሩት ይህ ምርጫ የአማራን ህዝብ ደምና አጥንት መሰረት በማድረግ ለስርዓቱ እድሜ ማራዘሚያ የሚደረግ የይስሙላ ድራማ በመሆኑ ህዝቡ በምንም አይነት ሁኔታ ለገዳዮች የስልጣን ዋስትና እንደማይሰጥ በድምፁ እያረጋገጠ ነው ብለዋል። በተለያዩ ከተሞች በሚገኙ አደባባዮችና ግድግዳዎች ላይም ምርጫው የኛ አይደለም፣ በደማችን ላይ አንመርጥምና ለፋሽስቱ ብልጽግና የምንሰጠው ድምጽ የለም የሚሉ መፈክሮች ተለጥፈው የታዩ ሲሆን ወጣቶችና የአገር ሽማግሌዎችም ምርጫውን የአማራን ህዝብ የህልውና ትግል ለመቀልበስ የታለመ ሴራ መሆኑን ለህዝቡ በማስገንዘብ ላይ ናቸው ተብሏል። አገዛዙ ምርጫውን በኃይል ለማስፈጸም ወታደራዊ ስምሪቶች ቢያደርግም በፋኖ አርበኞች ብርቱ መከላከልና በህዝቡ ፍጹም እንቢተኝነት እንቅስቃሴው እየተገታ እንደሚገኝ ከአካባቢዎቹ የሚወጡ መረጃዎች ያመላክታሉ። ይህ ህዝባዊ ቁጣ የተቀሰቀሰው አገዛዙ በክልሉ ውስጥ ለደረሰው መጠነ ሰፊ ሰብአዊና ቁሳዊ ውድመት ተጠያቂነትን ከማረጋገጥ ይልቅ በምርጫ ስም የስልጣን ህጋዊነትን ፍለጋ መጠመዱን ተከትሎ ነው። ገዳያችንን በምርጫ ካርድ አናነግስም የሚለው ድምጽ የአማራ ህዝብ ከዚህ በኋላ ለሚደረግ ማንኛውም የማታለያ ፖለቲካ በር እንደማይከፍትና ብቸኛ አማራጭ ስር ነቀል ለውጥ መሆኑን ያሳየበት የታሪክ ቀን ሆኖ ተመዝግቧል። ከዛሬ 8 ዓመት በፊት መጋቢት 24 ቀን 2010 ዓ.ም ነበር ጠቅላይ ሚኒስትር አብይ የሚመሩት የለውጥ መንግስት ስልጣን የተቆጣጠረው። እነዚህ 8 ዓመታት የሰላም ጦት የታየባቸው በመሆኑ በተቃውሞና በድጋፍ መካከል አወዛጋቢነት የተንጸባረቀባቸው ናቸው። መንግስት ያካሄደው የትግራይ ክልል ጦርነት ላለፉት 3 ዓመታት በአማራ ክልል እያካሄደ ያለውና በኦሮሚያ ክልል የቀጠለው ጦርነት ሰብአዊ ቀውስና ቁሳዊ ውድመትን አስከትሏል። የመንግስት መገናኛ ብዙሃን የለውጡን ዓመታት ትሩፋቶች የሚያሳዩ አጀንዳዎችንን በመምረጥ ከፍተኛ ሽፋን ሰጥተው ውለዋል። በተለያዩ የኦሮሚያ የሐረርና የቤኒሻንጉል ከተሞች ለመንግስት የሚወግኑ የድጋፍ ሰልፎችም ተካሂደዋል። ይሁን እንጂ በአማራ ክልል የታየው ግን ጠንከር ባሉ መፈክሮች የታጀበ የተቃውሞ ሰልፍ ነው። በቋሪትና የጎንጂ ቆለላ ወረዳ የተቃውሞ ሰልፍም ተካሂዷል። የጠቅላይ ሚኒስትር አብይ አህመድ የስልጣን ጥም ለ8 ዓመታት በደም ባህር የዘፈቃቸው የደም እንባ ሲያነቡ የነበሩ የቋሪትና የጎንጂ ቆለላ ወረዳ ንጹሃን ታላቅ የተቃውሞ ድምጽ አሰምተዋል። በምዕራብ አማራ ቀጠና የቴዎድሮስ እዝ 102ኛ ኮር 33ኛ ክፍለ ጦር ስር ያሉ የቋሪትና የጎንጂ ቆለላ ወረዳ ህዝብ የጠቅላይ ሚኒስትር አብይ አህመድን 8ኛ ዓመት በዓለ ሲመት በማስመልከትም በዋሸራ ታላቅ የተቃውሞ ሰልፍ ተደርጓል። 33ኛ ክፍለ ጦር በታደመበት በዚሁ ታሪካዊ ሰልፍ የብልጽግና መንግስት በህዝቡ ላይ እየፈጸመ ያለውን የዘር ማጥፋትና ሀገር የማፍረስ ሴራ በጽኑ ተወግዟል። ሰልፈኞቹ የአብይ አህመድን አገዛዝ ጨፍጫፊና የህዝብን ሰቆቃ ነጋዴ በማለት የገለጹ ሲሆን የሚመጣው ምርጫ የኢትዮጵያን ህዝብ ለተጨማሪ 5 ዓመታት ለመጨፍጨፍና የመሞት ፈቃድ መስጠት መሆኑን አስምረውበታል። ከሰልፉ ከወጡ ጥብቅ መልእክቶች መካከል በድሮን እየጨፈጨፉ ምርጫ የለም፣ ምርጫ ሳይሆን የሞት ድራማ ነው የሚሉ መፈክሮች ተደምጠዋል። ምርጫ ወይንስ ድራማ? በዘር አጥፊው ሁለንተናዊ ጦርነት የህልውና አደጋ ለተጋረጠበት ህዝብ ምረጥ ብሎ መጠየቅ በህዝብ ሰቆቃ ላይ መቀለር ነው ሲሉም ተደምጠዋል። ጦርነት ባለበት የምርጫ ህግ አይሰራም። ሀገር አፍራሽ የውጭ ጣልቃ ገብነት ይቆም።
የተባበሩት አረብ ኤምሬትስ በአማራ ብሎም የኢትዮጵያን ላይ የሚፈጸመውን የዘር ማጥፋት ድጋፍ በአስቸኳይ ታቁም የሚሉ መፈክሮች ተስተውለዋል። ባለፉት 2 ዓመታት ተኩል ብቻ ከ500 በላይ የድሮን ጥቃቶች መፈጸማቸውን፣ 1.5 ሚሊዮን ህዝብ መፈናቀሉንና 5.4 ሚሊዮን ተማሪዎች ከትምህርት ገበታ መፈናቀላቸውን ሰልፈኞቹ በማስረጃ ጠቅሰዋል። ሰልፈኞቹ ተቃዋሚ ፓርቲዎች ለህሊናቸውና ለሰብአዊነት ሲሉ ከዚህ የውሸት ምርጫ ራሳቸውን እንዲያገሉም ጥሪ አቅርበዋል። የንግድና ቀጠናዊ ትስስር ሚኒስቴር ዶክተር ካሳሁን ጎፌ በነዳጅ ጉዳይ አንገት ለአንገት ተናንቀናል አሉ። ኢትዮጵያ በመጋቢት ወር ውስጥ ብቻ ለሁለተኛ ጊዜ የነዳጅ ዋጋ ጭማሪ አድርጋለች። በኢራን ጦርነት ምክንያት በዓለም አቀፍ የነዳጅ ዋጋ ላይ የታየው ከፍተኛ ጭማሪን ተከትሎ በኢትዮጵያ የናፍጣና ቤንዚን የችርቻሮ ዋጋ ላይ እስከ 27 ብር የሚደርስ ጭማሪ ተደርጓል። የንግድና ቀጠናዊ ትስስር ሚኒስቴር ትናንት ረቡዕ መጋቢት 23 ቀን 2018 ዓ.ም ይፋ ባደረገው አዲስ ተመን መሰረት ነጭ ናፍጣ በሊትር 163 ብር ከ68 ሳንቲም ገብቷል። ቤንዚን ደግሞ በሊትር 142 ብር ከ41 ሳንቲም እንዲሸጥ ተተምኖበታል። ከትላንት ምሽት ጀምሮ ተግባራዊ የሆነው ይህ የዋጋ ጭማሪ የተያዘው መጋቢት ወር ውስጥ ብቻ የተደረገ ሁለተኛው ጭማሪ ነው ተብሏል። በወሩ መጀመሪያ ላይ ነዳጅ ችርቻሮ ዋጋ እስከ 17 ብር የሚደርስ ጭማሪ ተደርጎ እንደነበር የሚታወስ ነው። በወቅቱ የቤንዚን ዋጋ የ3 ብር ጭማሪ ተደርጎበት 123 ብር ገደማ ሲሸጥ ነበር። የ10 ብር ጭማሪ ያስተናገደው ነጭ ናፍጣ ደግሞ በሊትር 139 ብር ከ84 ሳንቲም ተተምኖለት ለ3 ሰዓት ገደማ ተሸጧል። ንግድና ቀጠናዊ ትስስር ሚኒስቴር አዲሱን የዋጋ ጭማሪ ያደረገው የዓለም የነዳጅ ዋጋ መነሻ በማድረግ እንደሆነ ለነዳጅ ኩባንያዎች በላከው ደብዳቤ ላይ ጠቅሷል። የአሁኑ ጭማሪ ይፋ የሆነው የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ ከኢትዮጵያ ጋር ውል የገቡት የመካከለኛው ምስራቅ ሀገራት በሆርሙዝ ወሽመጥ መዘጋት ምክንያት በግዢ ሂደትና ተገዝቶ በመቅረብ ላይ የነበረው ከ180 ሺህ ሜትሪክ ቶን በላይ ነዳጅን ማቅረብ እንደማይችሉ በመግለጻቸው ካስታወቁ ከአንድ ቀን በኋላ ነው። ዶክተር ካሳሁን መንግስት የነዳጅ አቅርቦትን ለማሳለጥ በተባባሪ ገበያ ወይንም ስፖርት ማርኬት አማካኝነት በከፍተኛ ውድ ዋጋ በመግዛትና በማቅረብ ላይ ይገኛልም ብለዋል። እንደ ሚኒስትሩ ገለጻ በተባባሪ ገበያ የሚገዛው ነዳጅ ዋጋ ከመደበኛው በ3 እጥፍ ይጨምራል። ከኢራን ጦርነት በፊት በበርሚል $80 የነበረው የተጣራ ነጭ ናፍጣ አሁን $230 እየተሸጠ መሆኑ ተጠቅሷል። ቤንዚንም ከነበረበት $72 ገደማ የበርሚል ዋጋ ወደ $150 ማሻቀቡ ተገልጿል። የቤንዚን አቅርቦት በፊት ከነበረበት ጋር የሚመጣጠን እንደሆነ በማክሰኞ ዕለት መግለጫ የጠቀሱት ሚኒስትሩ ነጭ ናፍጣ ግን 50 በመቶ ያህል አቅርቦቱ መቀነሱን አስረድተዋል። በአማካኝ 9.1 ሚሊዮን ሊትር በቀን ሲቀርብ ከነበረው ወደ 4.5 ሚሊዮን ሊትር ዝቅ ማለቱንም ተናግረዋል። ዶክተር ካሳሁን እንደሚያስረዱት መንግስት ነዳጅ እየሸጠ ያለው ነጭ ናፍጣ ላይ በሊትር 95 ብር፣ ቤንዚን ላይ ደግሞ በሊትር 42 ብር በመደጎም ነው ብለዋል። በየወሩ መንግስት ነዳጅ ላይ ከ15 እስከ 20 ቢሊዮን ብር የሚደርስ ድጎማ እንደሚያደርግም ሚኒስትሩ ተናግረዋል። አዲሱ የነዳጅ ችርቻሮ ዋጋ ተመንም ከፍተኛ ጭማሪ ያሳየበት በናፍጣ ምርቶች ላይ ነው። ከፍተኛ የሆነው የ27 ብር ጭማሪ ያስተናገደው ከባድ ጥቁር ናፍጣ ዋጋው 160 ብር ከ68 ሳንቲም ገብቷል። ቀላል ጥቁር ናፍጣ ደግሞ ከነበረበት 137 ብር ገደማ ወደ 163 ብር ከ98 ሳንቲም ጨምሯል። ነጭ ናፍጣ የ23 ብር፣ ቤንዚን ደግሞ የ10 ብር ጭማሪም ተደርጎባቸዋል። ኪሮሲን የ5 ብር ገደማ ጭማሪ አሳይቶ 151 ብር ገብቷል። የአውሮፕላን ነዳጅ 150 ብር እንዲሸጥም ተወስኗል። አሜሪካና እስራኤል በኢራን ላይ ከከፈቱት አንድ ወር የተሻገረው ጦርነት በዓለም ነዳጅ አቅርቦት ላይ ከፍተኛ መስተጓጎል እንዲሁም ዋጋ ጭማሪ አስከትሏል። ኢራን ከዓለም የነዳጅና ጋዝ ምርት ውስጥ 20 በመቶ የሚተላለፍበትን የሆርሙዝ ወሽመጥ መዝጋቷን ተከትሎ በርካታ መርከቦች ጉዟቸውን ለማቆም ተገደዋል። በወሽመጡ በኩል ከሚያልፉት ነዳጅ ተጠቃሚ የሆኑ የእስያ ሀገራት የስራ ቀናትን ከመቀነስ እስከ ተቋማትን የመዝጋት እርምጃም ወስደዋል። በኢትዮጵያም በአንዳንድ የመንግስት ተቋማት ሰራተኞቻቸው የዓመት ረፍት እንዲወጡ እያደረጉ ይገኛሉ ተብሏል። መንግስትም ነዳጅ ለየትኛዎቹም ተሽከርካሪዎች ቅድሚያ መስጠት እንዳለበት መመሪያዎችን አውጥቷል። ምክር ቤቱ የወንጀለኛ መቅጫ ህግን አሻሻለ። ለ64 ዓመታት ስራ ላይ የዋለው የወንጀለኛ መቅጫ ስነ ስርዓት ህግ በፓርላማ ተሽሮ ዛሬ በአዲስ ህግ ተቀይሯል። በቀዳማዊ ኃይለሥላሴ ዘመነ መንግስት በ1954 ዓ.ም ስራ ላይ ውሎ የነበረው የወንጀለኛ መቅጫ ስነ ስርዓት ህግ በዛሬው ዕለት በህዝብ ተወካዮች ምክር ቤት ተሽሮ በምትኩ የወንጀለኛ ህግ ስነ ስርዓትና የማስረጃ ህግ በሚል አዳዲስ የስነ ስርዓት ህግጋትን ባካተተ ህግ ስራ ላይ ሊውል ነው ተብሏል። አዲሱ የስነ ስርዓት ህግ
ከ2013 ዓ.ም ጀምሮ በሕዝብ ተወካዮች ምክር ቤት እየተንከባለለ መቆየቱን የጠቆሙት ምንጮች በቀድሞ ስነ ስርዓት ህግ ያልተፈተሹ በርካታ ህጎች ተካተውበታል ብለዋል። የስነ ስርዓት ህጉ ዓላማም ከኢትዮጵያ ህገ መንግስትና ሀገሪቱ ከተቀበለቻቸው ዓለም አቀፍ ስምምነቶች ጋር ለማጣጣም የታለመ ነው ተብሏል። የወንጀለኛ መቅጫ ህጉ በ1996 ዓ.ም ሲሻሻል የስነ ስርዓት ህጉ አብሮ መሻሻል አለበት በሚል በወቅቱ ክርክር ተነስቶበት የነበረ ሲሆን ከ64 ዓመታት በኋላ መጋቢት 24 ቀን 2018 ዓ.ም በአዲስ ህግ ተካቷል። የስነ ስርዓት ህጉ ብዙ አዎንታዊ ጎኖች ቢኖሩትም ከፋፋይ ነው በሚል በፓርላማ አባላት ዘንድ ከፍተኛ ክርክር ሲያስነሳ ቆይቷል ተብሏል። ከነዚህም ውስጥም አንዱ በአዲስ አበባ በሚገኙ የኦሮሚያ ክልላዊ መንግስት ንብረቶችን ለመጠበቅ በሚል የቀረቡ አንቀጾች ይገኙበታል። ክርክሩ እየሰፋና እየከረረ በመሄዱም ለበርካታ ጊዜያት ለህግና ፍትሃዊ ቋሚ ኮሚቴ ከዚያም ከፍ ሲል ለጠቅላላ ጉባኤ እየቀረበ ሲያጨቃጭቅ ዓመታትን ፈጅቷል። አምስተኛው የህዝብ ተወካዮች ምክር ቤት ይህን የስነ ስርዓት ህግ ለማጽደቅ ተስኖት ለስድስተኛው የህዝብ ተወካዮች ምክር ቤት አሳልፎም ሰጥቶት እንደነበር ይታወሳል። አሁን ላይ ያለው ምክር ቤቱን በስራ ዘመኑ መጠናቀቂያ አዲሱን ህግ አጽድቆ እንደሚበተን ተገልጿል። ትራምፕ ያቀረቡት የመወለድ ዜግነት መብት ተቃውሞ ገጠመው። ፕሬዝዳንት ዶናልድ ትራምፕ ገደብ የጣሉበት አሜሪካ በመወለድ የሚገኝ ዜግነትን በተመለከተ የአገሪቱ ጠቅላይ ፍርድ ቤት ጥርጣሬ እንዳለው ገልጿል። አብዛኞቹ የጠቅላይ ፍርድ ቤቱ ዳኞች የትራምፕን እግድ አሳማኝ ሆኖ እንዳላገኙትና ውሳኔውም ሊቀለበስ እንደሚችል ተመላክቷል። ከሰነድ አልባ ስደተኞች እንዲሁም ለአሜሪካ ለጉብኝት ከሄዱ ጥንዶች ለሚወለዱ ልጆች አገሪቱ ዜግነት ስትሰጥ ቆይታለች። የትራምፕ አስተዳደር ለሁለተኛ ጊዜ ስልጣን ሲይዝ ካስተላለፋቸው ውሳኔዎች አንዱ አሜሪካ ውስጥ በመወለድ የሚገኝ ዜግነት ላይ ገደብ መጣል ነው። ትራምፕ ገደቡ ህገወጥ ስደትን ይቀንሳልም ሲሉ ተደምጠዋል። ተቀናቃኞቻቸው ደግሞ ገደቡ የአሜሪካን የስደተኞች ህግ ይጥሳል ብለው ተከራክረዋል። ስልጣን ላይ ባሉት ፕሬዝዳንቶች ባልተለመደ ሁኔታ ትራምፕ ትናንት በፍርድ ቤት ተገኝተው ቃላቸውን ሰጥተዋል። የአሜሪካው ጠቅላይ ፍርድ ቤት ባለፈው ወር የትራምፕን ታሪፍ ውድቅ ማድረጉ ይታወሳል። በዜግነት ላይ የጣሉት ገደብ ውድቅ ከተደረገ የፕሬዝዳንቱ ሁለተኛ ሽንፈት ይሆናል ተብሏል። ጠበቃ ጀነራል ጆን ሳውር በፍርድ ቤቱ ክርክር ወቅት እንደተናገሩት አሜሪካ በመወለድ የሚገኝ ዜግነትን በባርነት ለተያዙ ሰዎች የወጣ ቢሆንም በዓመታት ሂደት ትግበራው በስህተት የሰፋ ሆኗል ብለዋል። ወሳኙ ድምጽ ይሰጣሉ ተብለው የሚጠበቁት ዳኛ ጆን ሮበርትሰን በበኩላቸው የትራምፕ ገደብ ላይ ጥያቄ አንስተዋል። በትራምፕ ውሳኔ ምክንያትም የሰነድ አልባ ስደተኞች ልጆች ከዜግነት መታገድ እንደሌለባቸው ገልጸዋል። አሜሪካ ያወጣችው ህግ መተግበር ያለበት ለውጭ ሀገራት ዲፕሎማቶችና ለተወሰኑ ሰዎች ብቻ ነው ብለው ጠበቃው ተከራክረዋል። ልጆቻቸውን በአሜሪካ ሲወልዱ የሌላ ሀገር ዜጋ የሆኑ ወላጆች ታማኝነታቸውን ለአገራቸው ነው ሲሉ ህጉ ላይ ጥያቄ አንስተዋል። ሆኖም ግን ከጠቅላይ ፍርድ ቤቱ ዳኞች አብዛኞቹ የጠበቃውን ሀሳብ ተቃርነዋል። ገደብ የሚጣል ከሆነ የአሜሪካ የዜግነት መብት ሂደት ላይ እንቅፋት እንደሚሆንም ተገልጿል። ዳኛዋ ኤሌና ካግን እንዳሉት የትራምፕ አስተዳደር የአሜሪካን እድሜ ጠገብ የዜግነት ህግጋትን ለመቀልበስ እየሞከረ ነው ሲሉም ተከራክረዋል። በአውሮፓውያኑ በ1898 በአሜሪካ መንግስትና ወንግ ኬም አርክ በተባሉ ግለሰብ መካከል የተደረገው ክርክር አሜሪካ የሚወለዱ ልጆች ዜግነት የማግኘት መብትን በማስከበር ረገድ በጉልህ ይጠቀሳል። ይህም ከቻይናውያን ስደተኞች የተወለደ ልጅ የአሜሪካ ዜግነት መስጠት ላይ የተደረገ ክርክር ነበር። የጠቅላይ ፍርድ ቤቱ ዳኞች በአውሮፓውያኑ 1952 ኮንግረስ ያጸደቀውን የዜግነት ህግ በማጣቀስ ፍርድ ቤቱ አስፈላጊ ባልሆነ መንገድ ህገ መንግስታዊ መብትን መጣስ አይፈልግም ብለዋል። ፍርድ ቤቱ የፊታችን ሰኔ ውሳኔውን በይፋ ያሳውቃል ተብሎ ይጠበቃል። ትራምፕ አሜሪካ በመወለድ የሚገኝ ዜግነት ላይ የጣሉትን ገደብ ጨምሮ ከስደተኞች ጋር በተያያዘ ጥብቅ ውሳኔዎችን ማሳለፍ የጀመሩት ስልጣን በያዙ ማግስት ነበር። በምርጫ ቅስቀሳ ወቅትም ዋነኛ አጀንዳቸው አድርገው የነበረው የስደተኞችን ጉዳይ እንደነበር ይታወሳል። ትራምፕ በመወለድ ዜግነት የምንሰጥ ብቸኛ ቀሽም ሀገር ነን፣ ይህ ህግ የመጣውም ከእርስ በርስ ጦርነት በኋላ ለባሪያ ልጆች ሲባል ነው ሲሉ መናገራቸው አይዘነጋም። አድማጮቻችን፣ የሰዓቱ ዜናዎቻችን ተጠናቀዋል። ስለተከታተላችሁ እናመሰግናለን። ሰላም።